እኔ ሀብትንም አይቼዋለሁ ማለት በወርቅ ማንኪያና ሹካ የሚበላበት ቤት ውስጥ ኖሬያለሁ። አሜሪካ ዳይመንድ እንደ ምናምን የተከመረበት ቤት ውስጥ ኖሬያለሁ። ሰው ሞተባት፣ አባቷ ሞቷል፣ በጣም የምትወደው አባቷ። ከዛ አእምሯ ምን ያደርጋል? ብሎክ ያደርግና አልሞተም። ፌክ የሆነውን ኑሮ ለታይታ የሆነውን ለሰው እንዲመስለው አድርገን የምንኖረው ኑሮ ህዝቡንም ያሰቃያል፣ ማህበረሰቡን ያሰቃያል፣ እኛንም ያሰቃያል። እኔ ሁሉ ጊዜ ማነሳው ሳስተምር የድሮ አስተማሪ ያለ ዶክተር ጌታቸው ቦሎዲያ ይባላል እና ጥሩ ምስክርነት ስለሆነ ነው ስለተማርኩበት ነው። እና እሱ በጣም በኢስት አፍሪካ በጣም የታወቀ ባዮኬሚስት ነው፣ አስተምሮኛል። አባቱ ድሬዳዋ ነበሩ እና አንድ ጊዜ ፈረንጆችን ጭኖ ድሬዳዋ ይሄዳል። እዛ እያለፉ እያሉ አባቱ ጠጅ ይወዳሉ እና ጠጅ ራሱ ስለሚናገረው ነው ለቅሽ ጠጅ ይጠጣሉ። ከዛ እንዲህ ሲያልፍ ከነጮቹ ጋር ሆኖ ሲያልፍ አባቱን እዛ ጋር ያያቸው ብሏቸው ጠጃቸውን ጠጥተው አሻው ላይ ተኝተዋል። አቁምልኛል፣ ሹፌሩ አቁምልኛል፣ ነጮቹን ፈረንጆቹ ውረዱ አላቸው። አስወረደ። ምንም ማስተዋወቃችሁ ሰው አለ፣ ይሄ ሰው እየታዩታላችሁ፣ ይሄ ሰው አባቴ ነው፣ ቦሎዲያ ነው፣ የኔ አባት ነው። ከዛ ነጮቹ they were shocked። ከዛ በጣም ተገርመው እንዴት ታዲያ አስተዋወከናል? ምክንያቱም አባቴ ነው፣ እሱ አባቴ ነው። አሁን ጠጅ ይወዳል ይጠጣል፣ ግን አባቴ ነው። እና እነዛ ነጮች እንዴት እንዳከበሩት እንግዲህ። ስለዚህ ራስን መቀበል ከየት ይጀምራል? ከቤተሰብ። እኔ ቤተሰቦቼ እኮ ገበሬዎች ናቸው። አባቴ ጫማ ሰፊ ነበር፣ እናቴ እንጀራ ጋጋሪ ነበረች፣ በጣም እንዲህ ነበሩ ባለመደበቅ። እንደዛ አድርጎ እያንዳንዱ ሰው የኔን አይደለም እየነገርኩሽ ያለሁት፣ ግን እንደዚህ ነው። የአባቴ እንዲህ ነበር፣ እናቴ እንዲህ ነበረች፣ እንዲህ አድርጋ ነው ያሳደገችኝ፣ በእግሬ ይህን ያህል እየተጓዝኩ ነው የተማርኩት፣ አሁን ደግሞ የምኖረው እንደዚህ ነው ብሎ ሰልፍ አክሴፕተንስ፣ ራስን መቀበል በቃ ፈውስ ነው። ራስን መቀበል፣ የተገኘሽበትን ቤተሰብ መቀበል፣ የተገኘሽበትን ህዝብ መቀበል። አሁን አንዳንዴ ቁጭ ብለን አይ ኢትዮጵያ እኮ አይ አበሻ እኮ ምናምን እንዳለን ራሳችንን እናማለን። ግን ይሄ ነው የኔ ህዝብ፣ ይሄ ነው የተገኘሁበት። ችግር ካለበት እኔ የችግሩ አካል ነው፣ ጥሩ ነገር ካለው የጥሩ ነገሩ አካል ነው። this is my people። ይሄ ነው የኔ ህዝብ፣ ይሄ ነው የኔ ዘመዶች፣ እነዚህ ናቸው፣ ኢትዮጵያውያን ናቸው። ስለዚህ ያንንም እቀበላለሁ፣ የተገኘሁበትን ቤተሰብ እቀበላለሁ፣ ራሴን ማንነት እቀበላለሁ። ከዛ የተገኘሁበትን ሀገር ህዝብ እቀበላለሁ። መብራት ሲጠፋ አንዳንድ ጊዜ ልጆቼ እንደው ምንድነው እዚህ ሀገር መብራት ምናምን ሲሉ ሀገርሽ ነው እላታለሁ። ሀገርሽ ነው፣ አንቺ ነሽ ሰርተሽ መለወጥ ያለብሽ፣ ይሄንን ሀገርሽ ነው፣ የችግሩም የኛ ነው፣ ድሉ የኛ ነው ብሎ ማሰብ፣ ራስን መቀበል ሰላም ይሰጥሻል። ስለዚህ ዲናያልን እናስወግድ ነው። አይ ቲንክ እናንተም ሐሳብ ዛሬ አንካድ፣ ሪያሊቲን አንካድ፣ የማይሆን ፒክቸር ለህዝቡ አናቅርብ፣ ያልሆነውን ነገር ሆነን አንቅርብ። በቃ ዝም ብለን ራሳችን ያልሆነውን ነገር ሆነን የሆነውን ነገር ሆነን እንቅርብ። ከዛ እንትን ሊኖር ይችላል። ቅድም እንዳልሽው እንዴት ምን ነው በአንተ ደረጃ እና ሊሉ ይችላል ይበሉ። ሪያሊቲው ይሄ ነው። አንድ ሰው ሆስፒታል ሄደ። ሆስፒታል ሄዶ የተለያየ ምርመራ ተደረገለትና የስኳር በሽታ አለብህ ተባለ። ሃይፐርቴንሽንም ደም ብዛትም አለብህ ተባለ። አሁን ይሄ ምንድነው? በህክምና ሪያሊቲ ነው። ቴስት ተደርጎ ነው ፋስቲንግ ብለድ ሹገር፣ ሌሎች ምርመራዎች ተደርገው የስኳር በሽታ አለብህ ተብሏል፣ የደም ብዛት አለብህ ተብሏል። ይሄ ለህክምና ሪያሊቲ ነው። ወጣና እሱ የለብኝም አለ። የለም እኔ ስኳር በሽታ የለብኝም፣ ዝም ብለው ነው ሐኪሞቹ የሚያወሩት፣ ደም ብዛት የለብኝም አለና ዲናይ አደረገው። ስለዚህ ሪያሊቲው ምንድነው? የህክምና ሪያሊቲ ነው። ሪያሊቲው ስኳር በሽታ አለበት፣ ደም ብዛት አለበት። እሱ ምን አደረገ? ካደ፣ ዲናይ ያደረገው። ከዛውን ወደ ኮንሲኩዌንሱ እንመጣለን። ኮንሲኩዌንሱ ምንድነው? በጊዜ ርዝመት ያ ውስጡ ያለው የስኳር ህመም፣ ደም ብዛት አይኑን ሬቲናውን ይጎዳዋል፣ ኩላሊቱን ይጎዳዋል፣ የነርቮቹን ይጎዳል፣ ኒውሮፓቲ የሚባለው የደም ስሮቹን ይጎዳል። ከዛ ከአንድ ዓመት ከሁለት ዓመት በኋላ ወይም ቆይቶ
በጣም ታሞ ይመጣል። ስለዚህ ምንድነው ያደረገው? ሪያሊቲ ነበር፣ ሪያሊቲውን ዲና ያደረገ፣ ኮንሲኩዌንሱን መዘዙን ተቀበለ ማለት ነው። ወይም ጓደኞችሽን በሳምንት 2 ጊዜ 3 ጊዜ ጥሬ ስጋ ለዛውም ጮማ የሚበሉትን ይሄ ነገር ጥሩ አይደለም፣ ኮሌስትሮል ይጨምራል፣ በተለይ ይሄ ሎው ዴንሲቲ ላይፖፕሮቲን የሚባለውን ይጨምራል፣ ትራይግሊሰራይድ ይጨምራል ትያቸዋለሽ። ስፕሎ ነው ይልሻል። ዲናይ ያደርጉታል። እኔ ላይ ምንም ችግር አያመጣም ይላሉ። ያንን በሚያደርጉበት ጊዜ ቆይቶ አንድ ቀን ሃርት አታክ ጥሏቸው የአቴሮማ ደም ስር ውስጥ የልብ ደም ስር ውስጥ ይከማችና ሃርት አታክ ጥሏቸው ታገኛለሽ። ስለዚህ ኮንሲኩዌንስ ነው። ስለዚህ ሪያሊቲ አለ። ሪያሊቲ እንዳልነው የሚዳሰስ በሳይንቲፊክ ወይም በእምነት የምናረጋግጠው ነው። ከዛ ዲናያል አለ፣ መካዱ ነው። እሱ ላይ እንመጣለን። ከዛ የሚከተለው መዘዝ አለ። ሌላ ምሳሌ ልንገርሽ። አንድ ሰው ባለ ትዳር ነው፣ የልጆች አባት ነው፣ ግን የተለያዩ ሴቶች ጋር ይሄዳል እና ለሱ ኖርማል ነው፣ ችግር የለውም ብሎ ነው የሚያምነው። ሪያሊቲው ግን ችግር አለው፣ ችግር ያመጣል። ስለዚህ እሱ ምን ያደርጋል? ዛም ሲል አንድ ቀን ወይ በሽታ ይዘዋል ወይ አንዷ ሴት ታረግዝና ከዛ ለሚስቱ መታ ትነግራለች፣ ህይወቱ መቃወስ ይጀምራል። ስለዚህ ይሄ ምንድነው? መዘዙ ነው። ኮንሲኩዌንሱን ያጭዳል ማለት ነው። መቼም መነሻን አለመካድ ትልቅ ነገር ነው። አሁን በጣም መጽሐፍ ቅዱስ ላይ የሚወደድ ሰው ንጉሥ ዳዊት ነው። ንጉሥ ዳዊት ለመሰለሽ የሚወደደው ሁል ጊዜ ስለ ራሱ ሲያወራ የበግ እረኛ ነበርኩ፣ ከበግ ጥበቃ አንስተኸኝ፣ ንጉሥ ሆኖ ዙፋን ላይ እኮ ተቀምጦ ነው። ከበግ እረኝነት አንስተኸኝ በጎችን ስከተል እንዲያድርገኝ፣ ሁሌ የተነሳባትን ሎወስት ፓርት አይረሳትም። ይሄ በጣም ነው ደስ። እኔ ራሴ ሰዎች ከምን እንደተነሱ የመጨረሻ ነው። እኔ ጫማ ጠርግ ነበር፣ እኔ ቆሎ ሸጥ ነበር ምናምን ብለው የሚያወሩ ሰዎችን ውስጤ እንደዚህ ነው የሚያከብራቸው፣ ሪስፔክት ነው ማድረጋቸው። ምክንያቱም የተነሱበትን አልካዱ። ዲናያል የሚባለውን ነገር ግን እኔ ዲናያል 2 አይነት ነው። አንድ ዝም ብሎ ድርቅ ብሎ መካድ ወይም በቃ አልተፈጠረም ብሎ መካድ ነው። ሁለተኛው ዲናያል ግን የአእምሯችን ዲፌንስ ሜካኒዝም የሚባሉ ነገሮች አሉ። አንዱ ዲናያል ምንድነው? በዚህኛው በዲፌንስ ሜካኒዝም ብሎክ ነው የሚያደርገው። አልሆነም ይላል። ሰው ሞተባት፣ አባቷ ሞቷል፣ በጣም የምትወደው አባቷ። ከዛ አእምሯ ምን ያደርጋል? ብሎክ ያደርግና አልሞተም ይላል። ስለዚህ አባቴ አልሞተም ትልሻለች፣ እንዲከበር ሄደን አልሞተም፣ ስለዚህ አታዝንም። ዲናያል ነው ይሄ፣ ጠንካራ ዲናያል። የተፈጠሩ ነገሮችን አልተፈጠሩም ብሎ አእምሯችን ብሎክ አድርጎ ሲዘጋ ዲናያል። ይሄኛው የዲፌንስ ሜካኒዝሙ ዲናያል ካውንስሊንግ የሚያስፈልገው ነው። ግን ሰው ደግሞ አይ ዝም ብሎ ዲናይ በማድረግ ባለመቀበል ያለው ደግሞ ዲናያል አለ። ግን ይጎዳናል። ዲናያል አክሴፕት ማድረግ ይሄ ነው እውነታው፣ የኔ ህይወት ኑሮዬ ይሄ ነው፣ አኗኗሪ ይሄ ነው፣ የተፈጠረው ነገር ይሄ ነው፣ የምመስለውም ይሄንን ነው። በቃ ከዛ ይሄንን እውነታ ታወጭና ነፃነት ይሰጥሻል። ዲና አታረጊም፣ አታስመሲም፣ ፕሪተንድ አታረጊም፣ ፍጹም ነፃነት ይሰጥሻልና ዲናያልን ማስወገድ የሚከተለውን ኮንሲኩዌንስ እንዲከላከል ያደርግልናል። ይሄ ነው ኑሮዬ ብሎ ማሳየት በራስ ግን ለብዙ ሰዎች ፎስ ይሆናል። ለብዙ ሰዎች ለወጣቶች በተለይ እንዴ በቃ እንደዚህ መኖር ይቻላል ማለት ነው እንዴ ብለው እንትንሽን ሲምፕሊሲቲሽን ስታሳያቸው ምን ይባላል መሰለሽ? ሲምፕሊሲቲ is the highest form of sophistication ይባላል። የመጨረሻው ደረጃ እንደውም ውስብስብና ከባድ ትልቅ ኑሮ ሲምፕሊሲቲ ነው። ቀለል አድርገሽ ስትኖሪ፣ ቀለል አድርገሽ ስታሳይ፣ ከዛ የተወሰነው ሰዎች ወተን ይሄ ነው ኑሯችን እንደዚህ ነው የምንኖረው ስንል ከሰው ላይ ጭንቀት እናነሳለን፣ ከሰው ላይ መከራ እናነሳለን። የሚታገለውን በቃ እንዲህ ካልሆነ እንዲህ ሰክሰስፉል አይደለም የሚለውን መከራ ታነሽለታለሽ፣ ጭንቀቱን ታነሽለታለሽ። ዋው ለካ መሄድ አንድ ደራሲ ያለ እዛ ጋር እንበል። ከዛ ጠዋት ተነስቶ በወረፋ ጠብቆ ነው በታክሲ ነው የሚሄደው። ይሄ ሰውዬ ሰክሰስፉል ነው። እኔ ሳይኮሎጂ 6 ኪሎ ያስተማሩኝ ሰው ነበሩ። ስማቸውን አልጠቅስም፣ አሁን በህይወት የሉም። በህይወት እስካሉ ድረስ በአውቶቡስ ነበር የሚሄዱት። እኚህ ሰውዬ ስኬታማ ያልነበሩ
ነበሩ። እና አንዳንድ ብዙ ኤክስፒሪየንስ ያለን ሰዎች እኔ ሀብትንም አይቼዋለሁ ማለት በወርቅ ማንኪያና ሹካ የሚበላበት ቤት ውስጥ ኖሬያለሁ። አሜሪካ በወርቅ ስልሽ የወርቅ ቅብ አይደለም ደንበኛ ምናምን ካራት የምትይው የወርቅ ሹካና ማንኪያ የሚበላበት ቤት ውስጥ ኖሬያለሁ። እንዲህ ዳይመንድ እንደ ምናምን የተከመረበት ቤት ውስጥ ኖሬያለሁ። ስለዚህ ሀብትን አይቼዋለሁ። ያ ሀብት ግን ደስታን ሲያመጣ አላየሁ። አሁን ግን በጣም ደስተኛ ነኝ። ስለዚህ ለወጣቱ ለማህበረሰቡ ስታሳያቸው ይኸውልህ ስኬት ማለት እንደዚህ ነው፣ የግድ ሀብታም መሆን አይደለም። በአውቶቡስም እየሄድክ ስኬታማ ነህ። እኛም ደግሞ የምንኖረው ይሄንን ነው። እዛ ጋር እንደዚህ አይነት ነገር ቦልተን እንዲህ አይነት ነገር ላይ የሆነ ራሳችንን ደብቀን ቅድም ያልሽው አይነት ራሳችን በጣም ልዩ ኑሮ እንደምንኖር አድርገን ለምንድን ነው ትውልዱን የምናስጨንቀው? ለምን ህይወታቸውን አናቀልላቸው? ቦተሻል። ስለዚህ ይሄንን በማድረግ አንዳንዶቻችን እንደ ሞዴል በመሆን ምሳሌ በመሆን ህይወትሽን ታሳይና ታቀይላቸዋለሽ። ከዛ ራሳቸውን እንዲቀበሉ እኔ ይሄ ነኝ፣ በቃ እኔ ይሄ ነኝ፣ አሁን ያለኝ ኑሮ ይሄ ነው፣ ወደፊት አሻሽላለሁ፣ ይጨመርልኛል። መጽሐፍ ቅዱስም ይላል ያለኝ ይበቃኛል፣ ግን ደግሞ ይጨመራል ብሎ እንዲኖሩና የኔ አሁን ፖይንት መሰለሽ እዚህ ጋር እያንዳንዱ ሰው የራሱን ኑሮ ኢንጆይ እንዲያደርገው ፈልጋለሁ። እያንዳንዱ ሰው በኑሮው ደስተኛ እንዲሆን እፈልጋለሁ። ለደስታ ቀጠሮ መቅጠር የለበትም። ደስተኛ መሆነው ግራጁዌት ሳረግ ነው። ደስተኛ መሆነው ባል ሳገባ ነው። ደስተኛ መሆነው ልጅ ስወልድ ነው። ደስተኛ መሆነው ቤት ስገዛ ነው። ደስተኛ መሆነው መኪና ስገዛ ነው። አሁን ነው ደስተኛ መሆን ያለብሽ። አሁን ነው ደስተኛ መሆን ያለበት። ተማሪ ሆኖ ምንም በሌለበት አክሴፕት አድርጎ ነገ ይለወጣል። ግን ዛሬ ህይወቱን ኢንጆይ ማድረግ መጀመር አለበት። ከጠበቅን ግን ምን ይሆናል መሰለሽ? እሺ ግራጁዌት አረገ፣ ከዛ ደግሞ ስራ መፈለግ አለበት፣ ደግሞ ስራን ከዛ ደግሞ ማግባት አልቅ ደስተኛ ሳይሆን ያልፋል። በውሳኔ የተሰጠንን ኑሮ ኢንጆይ እናደርጋለን። በሲምፕሊሲቲ እናምናለን። ከዛ ራሳችን እንቀበላለን። ይሄ ነኝ፣ የሚታረም ነገር አለው እታረማለሁ፣ የሚስተካከል ነገር አለ እኔ ጋር አስተካክላለሁ፣ መለወጥ ያለበት ነገር አለ እለውጣለሁ። ከሌድ ለመሆን አልፈልግም፣ አልሞክርም። እኔ የኔ ዲኤንኤ የኔ የፊንገር ፕሪንት የራሱ በዓለም ላይ ማንም ሰው የለው፣ የኔ ብቻ ነው ይሄ ፊንገር ፕሪንት። ለዚህ ነው መለየት የሚቻለው። ስለዚህ ዩኒክ ነች። መቅደስን መምሰል አይቻልም፣ መቅደስን መሆን አይቻልም። መቅደስ ራሷ እግዚአብሔር የሰራት ልዩ ሰው ነች። እያንዳንዱም ሰው ደግሞ እንደዛ ነው። ስለዚህ ራስን ከሌላ ሰው ጋር አለማወዳደር፣ አለማነጻጸር፣ የብቸኝነት ስሜት ኢንፌሪዮሪቲ ኮምፕሌክስን ማስወገድ። ብዙ ጊዜ ዝም ብሎ የሚሳደቡ ሰዎች የአይነት ስሜት አለ፣ ግን ራሱን አክሴፕት ካረገ ሌላም እንደ ማህበረሰብ ልንሰቃይ እንችላለን። ዲናይል ውስጥ ካለን ከዛ ይሄ ፌክ የሆነውን ኑሮ ለታይታ የሆነውን ለሰው እንዲመስለው አድርገን የምንኖረው ኑሮ ህዝቡንም ያሰቃያል፣ ማህበረሰቡን ያሰቃያል፣ እኛንም ያሰቃየናል። ግን ምን አለ ጥቂት ጀግኖች ያስፈልጋሉ። ሞዴሊንግ የሚባል ነገር አለ በስነ ልቦና። የልብስ ሞዴሊንግ ሳይሆን አርአያ ሆነው የሚወጡ ሰዎች አሉ። እነዚህ አርአያ ሆነው የሚወጡ ሰዎች ሞዴል የሆኑና ሮል ሞዴል የሆኑና ጀግና ናቸው። ኑሯቸውን ያሳያሉ። ይሄ ነው ይላሉ። ሊሚቴሽናቸውን፣ ድካማቸውን እኔ እኮ እንዲህ አይነት ድካም አለብኝ ብለው ይናገራሉ። እንደዚህ ይቻላል እንዴ ይላል። እኔ እኮ የምኖረው እንደዚህ ነው ስትይ በማህበረሰብ ውስጥ ስኬት የሚባለውን ነገር ሰክሰስ የሚባለውን ነገር የሳልንበት መንገድ እኔ የተሳሳተ ነው ብዬ አስባለሁ። ለምሳሌ ሁሉም ቴሌቪዥን ጣቢያዎች ስኬታማ የሆነ ሰው ጋበዙ ይባላል። አንቺ እዚህ ስኬት ጋር መድረስሽ እንዴት ነው ተብላ ትጠየቃለች። ስኬትን ግን ዲፋይን ያደር ምን አይነት ሰዎች ናቸው ስኬታማ የተባሉት? ድርጅት ያላቸው ብዙ ሚሊዮን ብሮች ያሏቸው ድርጅት መስርተው እንደዚህ የሚሰሩ ስኬታማ ናቸው እነሱ? አዎ ስኬታማ ናቸው። እንኳን ሆነላቸው፣ ጥሩ ነው። ግን ስኬት ማለት በትውልዱ መካከል በቃ ሚሊዮነር ቢሊዮነር እንደዚህ የራስ ድርጅት ያለው በጣም ሀብታም የሆነ ቢሊዮነር የሆነ ስኬት ማለት ይሄንን አድርገን አስቀምጠነዋል። ይሄ አሁን ወጣቶቹ ላይ ስለ ሚሊዮን ብቻ እንዲያስቡ፣ ስለ ቢሊዮን ብቻ እንዲያስቡ እንዲያደርጋቸው ሆኗል። ግን ስኬት ምንድን ነው? አሁን የኔን ዴፊኒሽን ልንገርሽ። ሰክሰስ ወደዛ ፖይንት ስለሚወስደን ነው። ስኬት ለኔ አንደኛ
ሰው ከሰሪው ጋር ሰላም ሲሆን፣ ከሰሪው ጋር፣ ከፈጣሪው ጋር፣ ከአምላኩ ጋር ሰላም ሲሆን፣ ከሰሪው ጋር ከአምላኩ ጋር ብቻ ሳይሆን ደግሞ ከራሱ ጋር ሰላም ሲሆን፣ ከራሱ ጋር ራሱን ተቀብሎ ማንነቱን ተቀብሎ ራሱን ኢንጆይ እያደረገ ከማንም ሰው ጋር ራሱን ሳያነጻጽር፣ ሳይቀና፣ ሳይመቀኝ እኔ ይሄ ነኝ፣ አሁን ያለኝ ይበቃኛል፣ ከዛ ደግሞ ይጨመርልኛል ብሎ ራሱን በሰልፍ አክሰፕታንስ፣ በሰልፍ ኮንፊደንስ ለራሱ ሰልፍ ክብር ሰጥቶ ሲኖር ስኬት ነው። ከዛ ደግሞ በዙሪያው ካሉ ሰዎች ጋር በሶሻል ኢንተሊጀንስ አብሮ መኖር ሲችል ስኬት ነው። ያኛውን ብቻ ግን ካደረግን እንዳልኩሽ እነዛ ስኬታማ ሰዎች ናቸው። ድርጅት ያላቸው ሰዎች ስኬታሞች ናቸው። በጣም ብዙ ሀብት ያፈሩ ሰዎች ስኬታማ ሰዎች ናቸው። ስለሆነላቸው ደስ ይለናል። ግን አንድ ሰው ይሄ ከሰሪው ጋር ሰላም መሆኑ፣ ከራሱ ጋር ሰላም መሆኑ፣ ከማህበረሰብ ጋር ሰላም ለኔ አንድ ስኬት፣ ይሄ ብቻውን ስኬት። ከዛ በሁለተኛ ደረጃ የሚኖርበትን ፐርፐዝ አውቋል ወይ? የሚኖርበት ፐርፐዝ አለው ወይ? ለምንድን ነው የምትኖረው ተብሎ ሲጠየቅ እኔ የምኖረው ለዚህ ነው ማለት ይችላል ወይ? ያንም ማለት ከቻለ ፐርፐዝ ካለው የሚኖርለት ዓላማ ካለው ሰክሰስፉል ነው፣ ስኬታማ ነው። ያሰበው ቦታ ላይ ላይደርስ ይችላል። ጎሎች ይኖሩታል፣ እዛ ጋ ጎሎች ይኖሩታል። ግን መንገዱን ስለያዘው በመንገድ ላይ ስለሆነ ፐርፐዙን ስለሚያውቅ ስኬታማ ነው። የራሱን ችሎ ራሱን ማስተዳደር መቻሉ ራሱ ስኬት። አሁን እኛ ሰፈር እንደዚህ ቡና የምታፈላ ሴት አለች። እኛ ቢሮ አካባቢ ቡና ታፈላለች። ጠዋት ትመጣና እዛ አካባቢ ላሉ ሰዎች ፓስቲ ምናምን ሻይ ምናምን ትላለች። ከዛ ምሳ ሰዓት ላይ ቡና ታፈላለች። ጽድት ያለች ነች። ቤቷ ትሄዳለች። የቤት ኪራይዋን ትከፍላለች። ልጆቿን ትምህርት ቤት ትልካለች። የልጆቿን ትምህርት ቤት ትከፍላለች። ስኬታማ ነች አይደለች? ስኬታማ ነች። ለምን? ለምትኖርለት ዓላማ የራሷን ኑሮ አሸንፋ ልጆቿን አስተምራ እየኖረች ነው። እቺ ሴት ስኬታማ ነች። እዛ ጋር ጎሚስታ የሚሰራው ጎማ የሚደበድበው ልጅ ትታርጎ ጎማ ደብድቦ የጎማችንን አየር ለክቶ ምናምን ከዛ በምሳ ሰዓት ገብቶ ምሳውን በልቶ ብር ሰርቶ ሄዶ ቤት ኪራዩን ከፍሎ ሰርቫይቭ እያደረገ ምናልባት ቤተሰቡንም እናቱንም እየረዳ ይኖራል። ይሄ ልጅ ስኬታማ እንደሆነ ልንነግረው ይገባል። ስኬታማ ነህ፣ ይጨመርልሃል፣ መጨመር ትችላለህ። ግን ስኬታማ ለመባል የግድ የራስህ ድርጅት ኖሮ ሀብታም ሆነ መሆን አለበት። ለመሰለሽ ይሄንን ምለው አንዲት ሴት ባንክ እየሰራች ነው፣ ደሞዝ ትቀበላለች። ከባንኩ ብድር ሰጥቷት አፓርትመንት ወይም መኪና ገዝታ እየከፈለች ነው። አሁን ለሷ ምን እንላታለን? የራስሽ ድርጅት ከሌለሽ በስተቀር ስኬታማ አይደለሽም፣ ሚሊዮነር ካልሆንሽ በስተቀር ስኬታማ አይደለሽም የሚል ሐሳብ እንከትባታለን። ስለዚህ በኑሯ እንዳትደሰት፣ ራሷ እንዳትቀበል፣ ደስተኛ ሆና እንዳትኖር እናድርጋታለን። ዲያስፖራ ወገኖቻችንን ተመልከች። ዲያስፖራ ያሉ ወገኖቻችን የተለያየ ስራ ይሰራሉ። ለምሳሌ ሆም ኬር የሚሰሩ አሉ፣ በነርሲንግ የሚሰሩ ትሬን ተደርገው የሚሰሩ አሉ። አንዳንዶቹ እኔ ምንላቸዋለሁ ሲያወሩኝ፣ ባይከፈላችሁ እንኳን እኮ ያንን መስራት የደከሙ ሰዎችን ማገዝ ባይከፈላችሁ እንኳን እኮ ልትሰሩት የሚገባ ነበር እላቸዋለሁ። እና ይሰራሉ፣ ወጫቸውን ይሸፍናሉ፣ እዚህ ያሉ ቤተሰባቸውን ያስተዳድራሉ፣ ስኬታማ ናቸው። ስለዚህ ስኬት የሚለውን ነገር ሪዲፋይን መደረግ አለብን። እዚህ ጋር አሁን በቴሌቪዥን የሚያዩ ሰዎች የራሳቸው ድርጅት ስላልከፈቱ ብዙ ሚሊዮን ብር ባንክ ስላላስቀመጡ እኔ ስኬታማ አይደለሁም ብለው ማሰብ የለባቸው። ዓላማ እስካላቸው ድረስ ስኬታማ ናቸው ማለት ነው።